እቶም ሞት ዘይጠዓሙ ነቢያት ካብ መጽሓፍ ቅዱስ ሄኖክን ኤልያስን ከመይ ኢሎም ክስወሩ ክኢሎም ድሕሪ ምስዋሮም ከ መዓዝ ናብ ምድሪ ይግለጹ ዝብል ክንርኢ ንኸውን። ከምቲ ልሙድ እዛ መንፈሳዊ ቻናል ሓደሽቲ ዝኾንኩም ሳብስክራይብ ብምግባር ቤተሰብ ኩኑ። እቲ ቪድዮ ላይክ ጌርኩም ጀምርዎ። ሕጂ ናብዚ ቪድዮ ክንሓልፍ። ነቢይ ኤልያስ ቅድስት ቤተ ክርስቲያን ካብ ነቢይ ሙሴ ቀፂላ ንነቢይ ኤልያስ ተኽብር። ርእሰ ነቢያት ተባሂሉ እውን ይጽዋዕ። ንሱ እውን ሰማይ ዝለጎመ ሓዊ ከም ዝናብ ዘዝነበ ፍጥረታት ብቓሉ ዝኣዘዘ ዓብይ ኣቦ እዩ። ነቢይ ኤልያስ ትውልዱ ካብ ኣቦኡ ያስኒው ኣዲኡ ድማ ቶና ትበሃል። ንእግዚአብሔር እሙናት ነበሩ እሞ እግዚአብሔር ኣምላኽ ማኅፀን ናይ ቶና ቀዲሱ እዚ ዝመስል ቅዱስ ሰብ ተወልደ። ቅዱስ ኤልያስ ምስ ተወልደ ኣብ ገዝኦም ብርሃን መሊእዎ ነበረ። ብርሃን ዝለበሱ 4 መላእኽቲ መጺኦም ብሓዊ ሽጋማኖ እናጠቕለልዎ እቶም ቤተሰቡ ምስ ረኣይዎም ደንጊጾም ንነቢያትን ነቶም ካህናትን እቲ ዝተፈጥረ ኩሉ ነገርዎም። እቶም ካህናት ድማ እቲ ነገር ስለ ዝረቐቖም ንጉስ ወይ ነቢይ ዶ ይኸውን ብምባል ኣድናቖቶም ገሊጾም እዮም። ቅዱስ ኤልያስ ካብ መፈለምትኡ ቁም ነገረኛን ኩሩዕን ንጽህና ዝፈቱን ሰብ ነበረ። ቅድሚ ልደተ ክርስቶስ 900 ዓመት ቅድም ኢሉ ኣብ ዝነበረ ወቕቲ ነቢያትን ነገሥታትን እቲ ህዝቢ ኩሉ ንእግዚአብሔር ምምላኽ ተገዲፉ ጣዖት ዘምልኹሉ ጊዜ ነበረ። ኣብቲ ዘመን ንሱ እውን ዳጎንን በኣልን ዝበሃሉ ጣዖታት ኣብ ከባቢ እስራኤል ኣስፋሕፊሖም ነበሩ። ቅዱስ ኤልያስ ግና ኣብዚ ዘመን ተፈጢሩ ኸንሱስ ሕጊ ኦሪት ዝሕሉን ንጹህ ዝኾነ ኣምልኾ ዝነበሮን ሰብ ነበረ። ኣብቲ ጊዜ ንሱ እውን እግዚአብሔር ነቢይነት ፀውዖ። ንሱ እውን ሕራ ኢሉ ናይ እግዚአብሔር ናይ ጸጋ ጻውዒት ተቐበለ። እቲ ቅዱስ ነቢይ እውን ንጉዳይ እንተዘይለኣ ኮይኑ ምስ ሰብ መዓል ኮነ ምሕዳር ኣይፈቱን። መንበሪኡ እውን ኣብ ዱርን ኣብ በረኻን ገበረ። ብፍላይ ድማ ደብረ ቀርሜሎስ ናቱ መንበሪ ነበረ። ካብ መልከ ጸዲቅ ቀጺሉ ንብሕትውና ንምንኩስናን ንድንግልናን ዓብይ መሰረት ዝተኸለ ዓብይ ነቢይ እዩ። ኣብ ብሉይ ኪዳን ከም ነቢይ ኤልያስ፣ ኣብ ልደተ ክርስቶስ ጊዜ ከም መጥምቁ ዮሐንስ፣ ኣብ ጊዜ ሊቃውንቲ ድማ ከም ዮሐንስ ኣፈወርቂ ዝኣመሰሉ ከይዳለዉ ዝግስጹን ደፋራትን ኣይተረኽበን። ኣብ ጊዜ ነቢይ ኤልያስ ኣክዓብን ኤልዛቤልን ዝበሃሉ ንጉስን ንግስትን ነቲ ህዝቢ ናብ ጣዖት የስግዱን ብኽፍኣት ንእስራኤል ዝመርሑን ነበሩ። ኣብቲ ጊዜ ንሱ እውን ናቡቴ ዝበሃል ድኻን ካብ ወለዱ ዝወረሳ ናይ ወይኒ መሬትን ነበረቶ። መሬት ወለደይ ኣይህብን ኢሉ ስለ ዝኣበየ እቲ ንጉስ ናይቲ ምስኪን ደም ኣፍሰሰ። ነቢይ ኤልያስ ድማ እዚ ምስ ሰምዐ ኣዝዩ ተቖጥዖ እሞ ናይዚ ምስኪን ሰብ ደም ከንቱ ኣይተርፍን ናትኪ ደም ድማ ከልቢ ክልሕሶ እዩ ኢሉ ንኣክዓብን ኤልዛቤልን ብቆጥዐ ተዛረቦም። በዚ ምኽንያት እዚ እውን ንግስቲ ኤልዛቤል ንነቢይ ኤልያስ ክትቐትል ብዙሕ መኰረት። ንሱ ግና ናይ እግዚአብሔር እዩ እሞ ኣይኮነላን። በዚ ዝተናደደት ኤልዛቤል 1,000 ነቢያት ኣኪባ ንኽቕተሉ ትእዘዝ እሞ እቶም 900 ምስ ተቐተሉ እቶም 100 ዝኾኑ ነቢያት ብቅዱስ ኣብድዮስ ዝበሃል ኣብ በዓቲ ሓቢኡ እናመገበ ሕይወቶም ኣትረፈሎም። ኣብ ውሽጢ እስራኤል ግና ኃጢአትን ዓመፅን እናበዝሐ ኸደ። ብእግዚአብሔር እናተመገቡ ንሳቶም ግና ንጣዖት ምምላኽ ቀጸሉ። እዚ ዘቆጥዖ ኤልያስ ዝናብ ከይዘንብ ከልከለ እሞ ን3 ዓመትን 6 ወርሕን ድማ ሓንቲ ማይ ከነጠበት ጸንሐት። እቲ ህዝቢ ድማ ኣዝዩ ተሃሰየ። ነቢይ ኤልያስ ግና ምግቢ ዘመላልሰሉ ሽላ ተኣዘዘሉ። ዝሰትየ ማይ ድማ ካብ ከውሒ ፈልፈለሉ። ኮነ ድማ ነቢይ ኤልያስ እቲ ዝምገቦ ዝነበረ ምግቢ ኣቋረጾ እሞ ናብ እግዚአብሔር ጸለየ። እግዚአብሔር ድማ ናብ ስራፕታ እትበሃል ቦታ ንኽወርድ ኣዘዞ። ናብ ሓንቲ ኣደ ኣትዩ
ካብታ ዘለታ ቆንጣር ሕሩጭ ጌራ ቅጫ ሰንከተትሉ። ነቢይ ኤልያስ ነዚ ገዛ በረኸት ይኹን በለሞ እቲ ገዛ ብናይ በረኸት ምግቢ ተመልአ። እቲ ህፃን ወዳ እውን ድንገት ዓረፈሞ። ነቢይ ኤልያስ ድማ ብጸሎት ኣተንስኦ። ነቲ ን3 ዓመትን 6 ወርሕን ዝዓፀዎ ዝናብ 3 መዓልቲ ብምጽላይ ዝናብ ኣዝነበ። እቲ ህዝቢ እውን ካብቲ ዝነበሮ ጥሜት ተናገፈ። ኣብቲ ሽዑ ሰዓት ዝነበሩ ናይ ንግስቲ ኤልዛቤል 850 ሓሰውቲ ነቢያት ናተይ ኣምላኽ እዩ ትኽክለኛ ብምባል መስዋዕቲ ሰዊኡ ካብ ሰማይ ሓዊ በልዕትሉ። በዚ ድማ ናቱ ሓቅነትን ናይ እግዚአብሔር ህልውናን ኣረጋጊጹሎም ከደ። እቶም ህዝቢ ድማ ነቶም 850 ሓሰውቲ ነቢያት ኣብ ገምገም ባሕሪ ወሲዶም ቀተልዎም። እዚ ሰምዐት ኤልዛቤል ንቅዱስ ኤልያስ ክትቀትሎ ኣሳደደቶ። ነቢ ኤልያስ ናብ እግዚአብሔር ጸለየ። ካብቶም ኣቦታተይ ኣይበልጽን እሞ ናትካ ፍቓድ እንተደኣ ኮይኑሲ ወሰደኒ በሎ። እግዚአብሔር ኣምላኽ ድማ ናብ ብሔረ ሕያዋን ከም ዝወስዶ ብስራት ተዛረቦ። ኮነ ድማ ደኺምዎ ደቂሱ ከሎ ቅዱስ ሚካኤል ቀስቀሶሞ ምግቢ ሒዝሉ መጸ። ብላዕ ስተውን በሎ። ኤልያስ ድማ በሊዑን ሰትዩን ደቀሰ። መሊሱ ድማ መልአኽ እግዚአብሔር ቀስቀሶሞ እቲ ትጓዓዘሉ መንገዲ ርሑቕ ስለ ዝኾነ ተሲኻ ብላዕ ብደንብ ድማ ጽገብ በሎ። ቅዱስ ኤልያስ እውን ን40 መዓልቲ ብዘይ ምግቢ ተጓዓዘ። እግዚአብሔር እውን ኣክዓብን ኤልዛቤልን ምስ ተበቀሎም ኤልያስ እውን ነቶም ዓመፀኛታት ጸልዩ ብሓዊ ይውቕዖም። ኣብቲ ዝዓርገሉ ግዜ ምስ በጽሐ እውን ወዲ መዝሙሩ ኤልሳዕ እቲ ትደልዮ ለምነኒ ምስ በሎ ናትካ ዓጽፊ መንፈስ ኢሉ መለሰሉ። ኣብ መንገዲ እውን 3 ግዜ ክምልሶ ሞኪሩ ነበረ። ቅዱስ ኤልሳዕ ግና ብብርቱዕ ተኸተሎ። ባሕሪ ዮርዳኖስ ምስ ሰገሩ ድማ ንቅዱስ ኤልያስ ናይ እሳት ሰረገላ ናብ ሰማይ መንጠቆ። ንኤልሳዕ ድማ እቲ ሽጎማንኡ ወርወረሉ። ሕጂ ቅዱስ ኤልያስ ኣብ ብሔረ ሕያዋን ይርከብ። ቅዱስ ሄኖክ ምንኩስና ዝተጀመረ ብናይ ኣዳም 7 ዘርኢ ዝኾነ ሄኖክ እዩ። ኣቦኡ ንሄኖክ ያሬድ ኣብቲ ግዜ እቲ ካብ ብጽና ሓሊፎም ብሕሱም ጽድቆም ከም መላእኽቲ ዝኾኑ ናይ ሴት ዘርኢ ካብቲ ዝነበርዎ ደብረ ቅዱስ ወሪዶም ናብ ናይ ቃኤላውያን ደቂ ተሓዊሶም ኣብ ዝረአዩሉ ግዜ ኣዝዩ ተቆጢዕዎም ነበረ። ኣቱም ደቂ ሴት ዕረፉ፣ እቲ ናይ ኣቦኹም መሓላ ኣይተፍርሱ። ናይ ኣቦኡ ቃል ዘፍረሰ ናይ እግዚአብሔር ቃል ዝጠሓሰ ካብ ደብረ ቅዱስ ወሪዱ ናብ ውልደ ቃኤላውያን ዝተራኸበ ተመሊሱ ናብ ደብረ ቅዱስ ክድይብ ኣይኽእልን እሞ ዕረፉ ኢሉ ኣጠንቀቆም። ንሳቶም ግና ቃሉ ረጊጾም ከዱ። ካብ ደብረ ቅዱስ ወሪዶም እውን ምስ ቃኤላውያን ዝሙት ፈጸሙን ምስኣቶም እውን ሓበሩ። ቅዱስ ሄኖክ እውን በዚ ተግባር እናሓዘነ ክነብር ከሎ ካብ ዝውለድ 365 ዓመት ምስ ኮነ ካብ ዓለም ተፈልዩ ብጾምን ጸሎትን ጸኒዑ ኣብ ኣንጻር ገነት ተቐሚጡ ገብረ ምንኩስና ከም ዝፈጸመ መጽሓፍቲ ይነግሩና። ድሕሪኡ እውን ን6 ዓመት ገድሊ ምስ ፈጸመ ብእግዚአብሔር ፍቓድ ናብ ብሔረ ሕያዋን ዓሪጉ እዩ። ዘፍጥረት 5:24 ዕብራውያን 11:5 ሄኖክን ኤልያስን ተሰዊሮም ወይ ኣብ ብሔረ ሕያዋን ይሃልው እምበር እቲ ሓሳዊ መሲሕ ኣብ ዝነግሰሉ ግዜ ናብ ምድሪ ወሪዶም ንደቂ ሰባት ከም ዝምህሩን ኣብ መወዳእታ ድማ ሰማዕትነት ከም ዝቕበሉን ሊቃውንቲ ቤተ ክርስቲያን የረድኡና። ፍትዋት ተኸታተልቲ እዚ ቪድዮ ከም ዝረኣኹሞ ይመስል ነይሩ። መንፈሳዊ ዛዕባ ዘበለ ወይ ሓደሽቲ መንፈሳዊ ታሪኻት ንኽበጽሐኩም ሳብስክራይብ ምግባር ኣይትረስዑ። እስካብ ብኻልእ ቪድዮ እንረኸብ። ሰላም ቅነ